አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅን ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ፣ ይሄ ልዩ ሲኒማ ነው የአፍላ ፍቅር ኦፊሻል ፔጅ። ስለዚህ ትክክለኛውን አካውንት ሰብስክራይብ በማድረግ ይከታተሉ። እናመሰግናለን። ቤዚቲ ሶሲን እያየሻት ነው? ነው አይቻታለሁ። ቆይ ደግሞ ይሄ ማን ነው? እኔም እኮ ግራ ገብቶኝ ነው። ቆይ ከዲብ ጋር ተጣልታለች እንዴ? ኧረ እኔ እሱን አላውቅም። ምን ብቻ ሌላ ነገር እያሰብሽ እንዳይሆን። ኧረ ቤዚዬ እኔ እኮ ግራ ቢገባኝ ነው። እኔ እንጃ፣ ግን እንደዛ ፈጽሞ ሊሆን አይችልም። እኔም የማስበው ነገር እንዲሆን ነው የምጸልየው። ወይኔ ጉዴ! ማይኮ፣ ሚኪ፣ አረ ሚኪ፣ አንተ ሚኪ፣ ምን አንሰማ ብላ እዛ የምታደርገኝ? አንቺ ራስ እኮ የሌለ ግርግር ፈጠርሽ። እኔማ የሆነ ፌቨር አስቤ ነበርና እርዳታ እንፈልጊው። እስቲ ምን ነው? ይኸውልህ አቡሻን ሰርፕራይዝ ማድረግ ፈልጌ ነበር። ምንድነው የሚያስቀህ? የኔ አቡሻ እንዳይሆን? አዎ ያንተን አቡሻ። አንቺ ልጅ እረፊ። ሰርፕራይዝ አደርጋለሁ ብለሽ ልጁን እንደዚህ በልብ ድካም እንዳትደፊው። ሰርፕራይዝ የተለመደ ነገር አይደል? አንቺ እሱ እንደዚህ አይነት ሰርፕራይዝ አይደለም የሚያውቀው። እሱ የሚያውቀው ይኸውልሽ የሆነች ቸከስ እየጀነጀነ አባቷ ከቤት ወጥቶ ወይ ወንድሟ ምናምን አተ ልጅ እዚህ ሰፈር እንዳላይ ምናምን ሲለው በጣም ይጀናጀናል እያልከኝ? ፈጣሪ ይመስገን እንዴ አንቺን ጥሎበት መጀንጀን ባያቆም ኖሮ እኔ ራሱ ቀሚስ ለብሼ በእኝ ይጀነጀነኝ ነበር። የምርን እንዴ? አረ ይሉ ባለፈ ታሪክ የሊላ አይንሽ ሊቀላ እንዳይ እንደዛ ሳይሆን አላ አረ ምርጥ ላይ ጣፍጥልኝ ብዬ ነው እንጂ አቡሻ እኮ ቸከስ መጀንጀን የጀመረው ካንቺ ጀምሮ ነው አይደለ? አልቀረብም። አረ አስጨነቅሽኝ። እንዴት ሄዋንን የኔ ፒያር ያለ ተተሲላት እንደነበር ማለት ነው ይመስል። አቤት! ይሄን ደግሞ ማን ነው ወሬ ብሎ ያፈላልሽ? ሌላው ቢቀር የደብሬን ማላቅ መሰለ እንዴ? ገጠር እያለ ሲያሰማምጣት እንደነበር እራሱ ነው የተናገረው። እሰይ! ሌላስ የሰማሽው ነገር የለም? እኔ አልሰማሁም። ሌላ ማልቅ ያልከኝ? አረ ቸከሶች ግን ምንድነው የሚሻላችሁ? በቃ ሁሌ ባለፈ ታሪክ አይናችሁ ይቀላል። አረ ይደብራል። አሁን ለሰርፕራይዝ ተባበረኛለህ? ተባበረኝ። አረ ተባብርሻለሁ። እኔ እናት ምን አማራጭ አለኝ? ባይሆን ሰርፕራይዙ ምንድነው? አሁን የፈጠነ ማለት ነው። አቡሽ ላቪያጆ ከመድረሱ በፊት እኛ መድረስ አለብን። የት ላቪያጆ? አዎ ላቪያጆ። ምን ነው ችግር አለ እንዴ? አረ ጣጣ የለውም። ግን ያረዳል ላንቺ አይሆንም ብዬ እኮ ነው። አረ ለሱ ችግር የለውም። እሺ ሄድን እንበል። ከዛስ? ከዛማ እዛ ያለውን ነገር ሁሉንም ነገር አስረዳሃለሁ። ና ታዲያ እንሂድ። ምን ሆነ ነው ማይኮ? ይሄ አባቡ ደግሞ ምን ሆነ ስልኩ የማይሰራው? አንቺ ግን እኔ እንደዚህ ተጨንቄ አባቡ ምናምን ታያለሽ? ይቅርታ የኔ ቆንጆ፣ እኔ እኮ ቶሎ መጥቶ ፒክ እንዲያደርገን ስለፈለኩ ነው። በቃ በመጣበት ሰዓት ይምጣ። እሺ ግን ጸጊ፣ እርግጠኛ ነኝ ስትመጪ ስልክሽ ይዘሽ ነበር? አዎ አልኩሽ አይደል? ለምንድን ነው የምነግርሽ ነገር የማይገባሽ? የኔ ቆንጆ፣ እኔም እኮ ግራ ቢገባኝ ነው ይዤ ነው የመጣሁት። እንደውም ከመጥፋቱ ከተወሰኑ ደቂቃዎች በፊት እጄ ላይ ነበር። እሺ ታዲያ ማን ወሰደው ይባላል? ቹቹ። እሷ መሆኗን ምን ማረጋገጫ አለሽ? እኔ እንጃ፣ ግን ምን እንደሆነ አላውቅም። በየመንገዱ እየጠበቀች ምስደበድበኝ፣ ደብዳቤ የምትልክልኝም ስልኬንም የወሰደችው እሷ ናት። ለማንኛውም የኔ ቆንጆ፣ አንቺ በቃ ራስሽን ማስጨነቅ የለብሽም። ስልኩንም ቢሆን ደግሞ እኔ እገዛልሻለሁ። ቪዲዮቹስ? የትኞቹ ቪዲዮዎች? ሄርሜላ አልገባሽም? እዛ ስልክ ላይ ያሉ ቪዲዮዎች እኮ ለኔ ዋስትናዎቼ ናቸው። ጸጊ፣ አልገባኝም።
እስከ ዛሬ በቤዛና በዙሪያ ያሉ ሰዎችን መረጃ ሪከርድ አድርጌ ያስኩበት እኮ ነው። ታዲያ ባካፕ አላረግሽ? የማደርግበት አማራጭ አልነበረኝም። እናም ሁሉም ፋይሎቼ አብረው ጠፉ። ይሄ ማለት እኮ ቤዛና ቹቻ ከዚህ በኋላ እንደፈለጉ ሊፈነጩብኝ ነው ማለት ነው። ገባሽ? አዎ ገብቶኛል። ግን በእናትሽ አትቆጪ። በጣም እየተናደድሽብኝ እኮ ነው። ምን ላድርግ ኤርሚ? እነዚህ ብሽቆች እኮ ህይወቴን አመሰቃቀሉት። በቃ እሺ ተረጋጊ የኔ ቆንጆ። እንደዚህ አትሁኚ። እሺ በቃ ሄሎ ለማ፣ ያው ያልከኝ ቦታ ደርሻለሁ። ምንም አይነት ሰው የለም። አረ ልጁ እኮ ያልኩት ቦታ ደርሻለሁ ካለኝ 30 ደቂቃ አለፈው። ምንም እየተግባባን አይደለም። ወይ የልጁን ስልክ ላክልኝና እኔ ልደውልለት። ይሄማ በፍጹም ሊሆን አይችልም። ምን ችግር አለው እንዴ? ምን ሆነሻል ዘዊ? እዚህ እኔ ክፍለ ሀገር ሆኜ ያንቺን ስልክ ለሰው ልሰጥ ያውም ለጎረምሳ አላደርገውም። ብቻ እየጠረጠርከኝ ባልሆነ ግጥም አድርጌ ነው የምጠረጥርሽ። ያልጠረጠረ ተመነጠረ አይደል ተረቱስ? እንዴት? ይሄ እናት ከተለያየን እኮ ወራቶች አለፉን እና በጠረጥርስ ምን ይገርማል? አሃ፣ ስለዚህ አንተ የማይሆን ነገር እያደረክ ነበረ ማለት ነው። ታዲያ ምን ችግር አለው? ምን ነግ ትሰማኛለህ ለማ? እኔ እንደዚህ አይነት ቀልድ እንደማይመቸኝ ታውቃለህ አይደለ? ኧረ አውቃለሁ። ደግሞ አጉል ራሴን አረዛዝሜ ሌላ ጣጣ ራሴ ላይ ላምጣ። ያው ለማ እኔ ቤት በጣም ብዙ ስራ አለብኝ። እሺ ለልጁ ንገረው፣ እኔ ወደ ቤት ልሄድ ነው። ኧረ እሱን ማድረግ በፍጹም አልችልም እኮ። ለምን እንዴ? ምክንያቱም ልጁ እኔን አክብሮኝ እኮ ነው እዛ ድረስ የመጣው። ኡፍ ለማ ኡፍ። እጭ ሰው የሚልህን ለምንድን ነው የማሰማው? እሺ እኔ ምን ላድርግ? ስልኩን ስጠኝ። እምቢ እንዴ? ጭራሽ ስልክ ጆሮዬ ላይ መዝጋት ተጀመረ። በጣም ጥሩ። እሺ ወይኔ ዞቢ፣ ያንተ መጫወቻ ሆኜ ልቅር። ስልኩን ላክልኝ አልልክም። ከዛ ደግሞ ሰርፕራይዝ ለማ እረከስ ልግኝ ነው እንዴ? አንተ ወይ ደህና ነህ? አምሮብሻል ደግሞ። ምንድነው ይሄ ሁሉ በጨሪ ደስማ? እንደዚህ ነው። ቆይ አንተ ምን አይነት ሰው ነህ? እንዴት እንደዚህ ትሸውደኛለህ? ምን ላርግ ብለሽ ነው? አማርኛ ፊልም እያየሁ ይሄው አይሳካም ብዬ ነበር፣ ተሳካልኝ። ተመስገን ነው። አማርኛ ፊልም አሁን ቀን ወጣለት። የኔ አባት እንዴት እንደናፈከኝ እኮ። ቆይ መጣው ብለህ እንኳን አትነግረኝም? ወይ ከነገርኩሽማ ምኑን ሰርፕራይዝ ሆነ። በቃ አሁን ለማንኛውም ወደ ቤት እንሂድ። ከመሄዳችን በፊት አንድ ላደርግ ያሰብኩት ነገር አለ። እንዴ ሌላ ሰርፕራይዝ ነው? አዎ ያንቺ እኮ ሲያንስሽ ነው። ቀን በቀን ሳምንት ከሳምንት እኮ ሰርፕራይዝ ባርግሽ ይገባሻል። እሺ ምንድነው ንገረኝ። እሺ አንድ አይንሽን ጨፍኝ። ለማ በእናትህ አትቀልድ። እንዴ እንቀልዳለሁ። እዚህ አንድ አይንሽን ጨፍኝ ያሳይሻለሁ። አንተ ልጅ ግን መራራቃችን ሳይጠቅም አይቀርም። ዘመናዊ ሰው ነኝ የመጣኸው። ድሮም እኮ ድህነት ሰቅዞ ይዞኝ ነው እንጂ ዘመናዊ ሰው ነበርኩ። አልቀረብህም። አሁን አይንሽን ጨፍኝ። እሺ መግለጥ አይቻልም። አልገልጥም። ግለጪ እስከሚልሽ ጠብቂ እኮ አልገልጥም። እሺ ቶሎ በል በእናትህ አታጓጓኝ። ቶሎ በል። መግለጥ አይቻልም። አልገልጥም አልኩህ እኮ። እሺ ቶሎ በል። ለማ መግለጥ አይቻልም። አልገልጥም እንዴ? ወይኔ ለማ መግለጥ አይቻልም እንዴ? ምን ሆነ ነው? አረ ጉዶኛለሁ። ወይኔ ለማ ጉዶኛለሁ። ምን ሆነ ነው? አይ አዲስ አበባ ምን ነው እንዴ? ስንት ነገር አብረን እንዳሳለፍን በዚህ ነው። ተረጋጋ እንጂ። አረ ምኑን ተረጋጋው? ዘው አዲስ አበባ ገና ሳልገባ በሸዋሸዋ ተቀበለችኝ። አረ እኔ እኮ ሲጀመር ይሄን ምንድነው? ምን ሆነህ ነው? የቀረኝ ነገር አለ። ይሄን ሁሉ ምንድነው የተወሰደብህ? ለፍቼ የሰራሁበትን እኔ እኮ መጀመሪያ ፎርጂዱ ልግዛ ኦሪጂናሉን እያልኩ እኔ ላንቺ ኦሪጂናሉ ነው የሚገባሽ ብዬ ኦሪጂናል ቀለበት ብገዛ፣ አረ ወይኔ ለማ ቀለበት ነው ያልኩት። እኔም እንደዚህ ሆኖ ኪሴ ውስጥ አጣልኩ ያልኩት። በቃ እሺ ተረጋጋ። በቃ ተረጋጋ። ምን ተረጋጋው? እሺ በቃ ተረጋጋ። አረ ወይኔ ለማ እኔም ብሎ ሰርፕራይዝ አድራጊ፣ እኔም ብሎ ሰርፕራይዝ። እሺ በቃ ተረጋጋ። እዚህ ጋር እኮ ነበረ አጣሁት፣ ግን አጣሁት። ይሄው እሺ በቃ አሚኮ ቆየሁብሽ እንዴ? አንተ አይደብርም እንዴ?
እኔን እዚህ ስንት ነገር የምታስለፈኝ እንዴ? ምን ላርግ? ፈዋይ እየተፈወስኩ ነበር። ኧረ በእናትህ ዝም ብለህ ሚልክም በምግብ ታሳባለህ እንዴ? ሲያስጠላ። ይሄኔ ከዛች ሄሉ ጋር ኩቹ ወተይን እያራመድክ ይሆናል። እኔም ብቻዬን የምታስጠገረኝ። ኧረ እባክህ ዛሬ ቀርማኝ ነው የወጣችው። አታስመስል። የት ልትሄድ ትችላለች እሷ? እንዴ እኔ ምን አውቃለሁ? እሺ ለማንኛውም ያን መኪና ቶሎ ጨርስ። ጀማል አለበለዚያ ከመጣ እያበደ ነው ያለው። በቃ ቱታ ለብሼ መጣ። እኔ የምልህ ፒያሪን ካገኘኋት ቆየሁ። በእናትህ ደውልልኝ። ስልኬ ደግሞ ባላንስ የለውም። ሰላም ነው ብራዘር? ወይ ሰላም ነው አለው። ስልኬን ፓስወርድ ረስቼው ነበር። ትከፍትልኛለህ እንዴ? ውስጥ ያሉትን ፋይሎች ትፈልጋቸዋለሽ? አው ፋይሎቹ ሳይጠፉ ብሬክ ብታደርግልኝ በጣም ነው ደስ የሚለኝ። አንዳንድ ስልኮች ፋይሎች ሳይጠፋ ብሬክ ማድረግ ይከብዳል፣ ግን እስቲ ሞክር። እሺ፣ ግን በጣም ቸኩላለሁ። እሺ፣ ችግር የለውም። ቆይ በቃ ዝም ብዬ ብደውልለትስ? ደሙ ደውዬ ምን ብዬ አወራዋለሁ? አይኔ እንኳን ደውዬ ላወራው ቀርቶ አይደለም አይኔን እንኳን የማየት ፍላጎት እንደሌለው እያወቅኩት ዝም ብዬ ተስፋ ማደርገው ነገር። ቆይ ትናንትና ልጁ የደበደበ ተሻለ ወይ ብዬ ቴክስት ላርግለት? አው እንደዛ ላርግለት። ቆይ ሲስቱ በጣም አዝናለሁ። ምን ተፈጥሮ ነው? ስልኩን ብሬክ ማድረጉ ከሆነ ውስጡ ያሉ ፋይሎች መጥፋታቸው አይቀርም። በቃ ይጥፉ። አንተ ብቻ እንደምንም ብለህ ፓስወርዱን ብሬክ አድርግልኝ። ቢስ በቃ ያሳስ አሁን ደህና ነኝ መቅዲ፣ ለኔ አታስቢ፣ ተሽሎኛል። እኔ አላምንም ቾቤኒ ቴክስት መለሰ። ፈጣሪ በጣም አድርጌ አመሰግናለሁ። በጣም አመሰግናለሁ፣ በእውነት በጣም አመሰግናለሁ። ፊዮሪ፣ ለፊዮሪ ነው መናገር ያለብኝ፣ ለፊዮሪ። ሄሎ
ፊዮሪ ወይ መቅዲዬ እንዴት ነሽ? ደህና ነኝ ፊዮሪዬ። ብታይ ዛሬ በጣም ደስ ብሎኛል። እውነት እንዴ ምን ተገኝተው ነው እንደዚህ የምትፍለቀለቂው? እስቲ ገምቺ። አንቺ የምትደሰችው ሁሌም በአንድ ምክንያት ነው እኮ። ግን ደግሞ ያ ምክንያት ምንድነው? ሄኖክ። ኦ ሄኖክ። ፊዮሪዬ ብታይ ዛሬ የደስታዬ ምክንያት ቾምቤ ነው። እንዴ ቆይ ምን ተፈጥሮ ነው? ቴክስት መልሶልኝ። ምን? እኔ እኮ አላምንሽም። የምርሽን ነው? አዎ ፊዮሪዬ ምሬን ነው። እኔ ራሱ ማመን አልቻልኩም። እንዴ ቆይ ምን ብሎሽ ነው? እንዴት ነህ ተሻለ ወይ ምናምን ስለው አዎ መቅዲ ተሽሎኛል አታስቢ፣ ደግሞ ስለጠየቅሽኝ አመሰግናለሁ አለኝ። በለው የሆነ ሰው ንዴቱ እየበረደለት ሳይሆን አይቀርም። እንደው ባደረገልኝና ስቄ በበቃ። አይዞሽ የኔ ቆንጆ፣ ይሄንን ቀን ያኔ ብለሽ የምታወሪበት ቀን ሩቅ አይደለም። ተስፋ አደርጋለሁ። ይልቅ አሁን የት ነሽ? እውነት ባገኝሽ ደስ ይለኛል። እኔ አሁን ከትምህርት ቤት እየተመለስኩ። እንገናኝ? አሁን ጓደኞቼ ጋር ነኝ። ከነሱ እንደተለያዩ ልደውልሽ? እሺ በቃ ደውይልኝ። እኔም እስከዛ ወደ እናንተ ሰፈር ጠጋ እያልኩ ጠብቅሻለሁ። በቃ እሺ የኔ ቆንጆ። እሺ። ተመስገን ጌታዬ፣ አንተ ምን ይሳናሃል? ማናት ቆይ እንደዛ ቆሳቅ ያደረገች? መቅዲ ናታ። መቅዲ መቅዲ ባለፈው የደበደብከው ልጅ ፍቅረኛ። የማ ሄኖክ? አዎ ሄኖክ ፍቅረኛ። ተጣልተው ነበር እንዴ? አዎ ለረጅም ጊዜ እኮ አያናግራትም። ከዛን ተሻለ ሆይ ብላ ቴክስት ልክለት አዎ ተሽሎኛል ብሎ መልሶላት እኮ ነው እንደዚህ ፍልቅልቅ ያለች። እንዴ አንድ ቴክስት ስለመለሰላት ብቻ ነው የሁሉ ደስታ? አይገርምም? የምር አካበደች። አንተ በሷ ቦታ ሆነ ስላላየ ነው። እሷ የራሷ የሆነ እውነት አላት፣ እሱም ደግሞ ያየባት ፋውል አለ። ስለዚህ ለዛ ነው ስርስሩ እያለች ለረጅም ጊዜ ለማስረዳት የምትሞክረው። ይገርማል። ብታይ በጣም ነው የምታሳዝነው። ግን እሱ ያፈቅራታል እንዴ? በጣም ነው የሚያፈቅራት። ግን ደግሞ እሷን ለመለያየት እየታገለ ነው ያለው። ታውቂያለሽ፣ አሁን ይጸጽተኝ ጀመር። ምን ነው ደግሞ የሚጸጽት? እኔ እንጃ ምን አለ ባልመታወት ምናምን እላለሁ። አይ አይደለ ችግርህ። ግን ደግሞ እንኳንም መታወት። እንዴት? ያኔ እኔ ባልመታው ዛሬ ላይ ታረቁ ነበር። እና እናመስግን። ምን አለበት? ይሁን ካድርግ። ነይ ተለተለ ሄሉ ግን በቃ እንደዚህ እብድ ነሽ? ተመቸህ? ህፃኑ ጭራሽ አላሰብኩት ነገር። ሄሉ ግን ይመችሽ፣ እድሜ ላንቺ። ይሄ ልጅ እኮ እድሜ ዘላለምን ገምቶ ነበር። አንቺ መጥተሽ ባይጣጣፍ ኖሮ ምን አልክ አንተ? ሻወር መውሰድ አይወድም እንዴ? ሄሉ የምሬን እኮ ነው። ይሄ ልጅ ሻወር የሚወስደው ጳጉሜን እየጠበቀ እኮ ነው። ያውን ጳጉሜ 4። አንተ ቆይ ምን እሺ ነው አማረልኝ ብለህ ቀደም ሰፋው እንዴ? ኧረ አቡሻ ደግሞ ምን ሆነሽ ነው? ከዚህ በኋላ እኮ አንቺና ሄሉ ማለት እኮ ካፕሎች ማለት ናቸው። እና በቃ አላ ስላንተ ሁሉንም ነገር ማወቅ አለባት። ሁሉንም ማይኮ ትክክለኛ ነገር ነው ያነሳው እኮ ሄሉዬ። አፌ ቁርጥ ይበልሽ። እኔስ ምን አልኩ? እስኪ ስለብሽ የሆነ ነገር ንገሪኝ። መችሽ አሁን ግን ይሁን አንኳር የሆነ ጥያቄ አነሳሽ። እንግዲህ አቡሻ ማለት የሰፈር ስሙ ጉጤ ይባላል። ለምን ጉጤ እንደተባለ ታውቂያለሽ? ይኸውልህ እሱን ከነገርካት ነፍስን 7ኛ ሰማይ ነው። እሺ ምልክል። ኧረ አቡሻ ተበላን በእናትህ። ጀማል መጣ። ትሰማኛለህ? ከዚህ በኋላ ተሳፈጠኝና አይደለም ጀማል ማንም ቢመጣ ያስጥልህም። እሺ ሂዱ በቃ ይመችሽሽ። ባሉ እኮ የሌለ ጓያ ያለ ስለሆነ ልባብሽን ቀይሪና ሂዱ። እኔ ባውን የአቡሻን ነገር እሸፍንለታለሁ። አይል የሚያራዳል። ኧረ ጭዊ አቡሻውት የሌለን ያቆረኝ ነግባል። ይመችከሽ። ምን እሺ ነው እንዴ? የኛም ብሔራዊ ቋንቋ እያስተማርሽ እኮ ነው። ከዚህ በላይ ምን ትፈልጋለሽ? የሚያራዳል። አንቺ ራሱ ምን ይበናች። አሁን አሬ ፈጠነ ቁስጥ። እሺ እና አቡሻ ምን ይጉዲ እየበረደኝ ነው። ለማሻውን ተረጋግቷል። አይ ምን ተረጋጋሁት ብለሽ ነው? ምን መረጋጋት አለው? ዘው እንዴት ብዬ ነው መረጋጋው? እኔ ብሎ ሰርፕራይዝ አድርጋኝ። እሺ በቃ ምንም ነገር አልፈልግም፣ አትጨናነቅ። እንደዛማ ቢሆን ጥሩ ነበር። እኔም እኮ እንደዛ ቢሆን ደስ ይለኝ። ግን ምንድነው አይሆንም። ዘው ወይ ሌቦቹ ሲሰርቁኝ ቀልቤንም ጭምር ነው እንደ ሰረቁ። እንዴት እንደሱ አልኩ? እኔ እንጃ አይምሮ ውስጥ የሆነ ብሎን የተፈታ
የሆነ እስፓናውቶ የሆነ ቦታ እንዳለ ይሰማኝ። የሆነ ቃቃ ሚል ድምጽ አይሰማሽም? ይሰማኛል። አያንተ ነገር ለማንኛውም ይኸውልህ አሁን ቤት እንድረስና ቆንጆ ምግብ ሰራላለሁ። ነሐቅነቅ ዘዊ ያንቺ ምግብ መብላት እንዴት ናፍቆኝ እንደነበር ስታጎርሺ ስበላ ክፈል የለ ምን የለ ማጉረስ መብላት መብላት። እኔም እኮ ለዛ ብዬ ነው። ወዮ ለማ ወዮ ዘዊ እስቲ የሆነ ነገር ንገሪኝ። ምን ልንገር? እንዴት ማበድ እንደሚቻል ማለት ከዚህ በፊት እኔ አብጃ የተይን ታውቃለህ? ስማኔ መላቅም ብቻ ጩጩ እበድበድ ኡኡ በሊለኛል። ለሚሾዬ ወይ ለማዬ አይዘንን አይገርማ ሞገስ ተጀነን እኮ አንተ የኔ ጩማዬ ጌታ። ወይኔ ማማሰለ እሷን ደግሞ እዚህ ውስጥ እናገባል። አይ እኔማ እኮ በኔ ቤት ቀለበት አስሬ ለሰርግ እየተዘጋጀው እንደሆነ ላሳያችሁ ነበር። አየሽው አይደል እድሌ። ሲጀመር እኔ እናንተ ከተስማማን ማንንም አይመለከተውም። ይሁን አለ ጣሊያን። እኔ የምልህ ግን ለማ ኪስክን በደንብ ፈትሸካል አይደለ? እዚህ ጋር ነበር እኮ ያረኩት። ከዛ ወይኔ ለማ ወይኔ ቀለበት እኔ እኮ በኔ ለሰርፕራይዝ እንዲመቸኝ ብዬ በኪስ ማርክ ወይ ተመስገን እቺ እንዳላሰጣኝ አለች። እኔ የሚልሽ ዘዊ አንድ ነገር ላሳይሽ ነበር። እና አይንሽን ጨፍኝ እንዴ ተወሱሰንም አይቀርም። አይንሽን ጨፍኝ እዚያ እንዳትገልጪ እሺ። አሁን ግለጪ። እርግጠኛ ግለጪ። ልግለጥ? አልጠፋም። የኔ ዘዊ የኔ ዓለም የኔ መልከ መልካም ቀሪውን ዘመኔን ሙሉ አብረሽኝ እንድትሆኚ እፈልጋለሁና እባክሽ ታገቢኛለሽ? ያው አገባለሁ። ተመስገን። እምቢ ብትይ ምን ይጠኝ ነበር። አዳሜ ተቃጣይ ሚስት አለኝ። ግርምርሜ ያ ግርምርሜ ግማን ነው። እኔ ሁሌ ናይሉታል መቼ ነው የሚመጣው? እሺ ግርምርሜ እንዴት አየሻት? እወዳለሁ። ቅዱሴ ግን ቆይ ደህና ነህ? አዎ ደህና ነኝ። ግን ለምን ጠይቅሽኝ? ፊዮሪ ከሆነ ጊዜ ጀምሮ ሙድህን ስሾፈው ፒስ አይደለም። ከመቼ ጀምሮ? ያለፈው ታሪክን ከነገርከኝ ጀምሮ። የምርሽን ነው ፊዮሪ? አዎ የምሬን ነው። አንቺ ደግሞ አታካብጂ። ቅድም ጥሩ እያወራን አይደል እንዴ መጣ? እሱማ እኮ እያወራን ነበር፣ ግን ደግሞ ከቅዱስ ጋር ማውራ እየመሰለኝ አይደለም። እና ማንም መሰለሽ? እኔ እንጃ አላውቅም፣ ግን የማላውቀው ሰው ነው እየሆንክብኝ ያለው። ወድጄ እኮ አይደለም። ቅዱሴ ሌላ ያልነገርከኝ ችግር ካለ ንገረኝ። አይ ምንም የለም። በእናትህ ካለ ንገረኝ። በቃ ስለ ድሮ ትንሽ ተነስቶ ካወራው ከዛ ስሜት እስከወጣ ትንሽ ቀናት ይፈጅብኝ። አንተ ውሻ፣ አንተ ነህ አይደል እኔን ቾቤ ደበደብከው? ቆይ እንኳንም አገኘው። እኔ መቅዲ ደግሞ ማንነቴን ነው ማሳያ። አሁንም ትዝ ትላለች እንዴ? በጣም ግን እኮ ቅዱሴ ይሄ ስሜት አንተን በጣም ይጎዳል። አዎ እሱን እኮ አውቃለሁ፣ ግን የማላውቀው ኃይል ስለሷ እንዳስብ ያስገድደኝ። ይሄን ስሜት በደንብ አውቀዋለሁ። ግን ያንቺ ይሻላል። እንዴት? ቢያንስ ዙፋኔ ሲናፍቅሽ ሄደሽ ክላም ታደርጊዋለሽ። እኔ ግን ያንተ ይሻላል ባይ ነኝ። እንዴት? ምክንያቱም እያየኸው ያንተ እንዳልሆነ ማሰብ የቁም ሞት ነው የሚሆንብህ። ያንተ ቀለል የሚያደርገው ለመርሳት ከጣርክ ለመርሳት ቀላል ነው ብዬ ስለማስብ ነው። አይምሰልሽ ፊዮሪ፣ የምታፈቅሪውን ሰው ሀዘን መርሳት ያን ያህል ቀላል አይደለም። ልክ ነህ። ምን እያሰብሽ ነው? ያቺን ድንጋይ እኮ በድንጋይ መምታት እችላለሁ አንቺን የሚለውን እያሰብኩ ነው። አንቺ የምርሽ ነው? አዎ የምሬን ነው። ቆይ ለምን ገረመ? አሁን ሌላ ጭዌ ላይ አልነበር እንዴ? ከመቼው ነው ዳይቨርት ያደርግሽው? ለካ ትንንሽ ነገሮች ትኩረቴ እንደሚስቡ አልነገርኩም። ብቻ እቺን ለመምታት ነው እንደዚህ እየተንደፋደፍክ ያለው ታንዳት። ኧረ እባክህ እሺ፣ እንደዛ ከሆነ አንተ ሞክረዋ። ማ
እኔ ቅዱስ ነኝ መምታት የሚያቅተኝ ይመስልሽ? እሺ ሞክረው። ግን አንድ ነገር ልንገር፣ ካልመታኸው ቀጣሃለሁ። ምንድነው መቀጭ? የፈለኩትን አዘር ደግሞ ደስ ይለኛል። yes ትቀጣለህ ማለት ነው። እሺ ምንድነው መቀጭ? አዝለኸኝ እዛ ድረስ ትወስደኛለህ። ኧረ ደስ አይልም በእናትሽ። አቦ እሺ ብለሃል ነበር እንዴ? ና አልሰማህም እባክህ ዙር። ኧረ በስመ አብ እንዴት ነው የምትከጂው አንቺ? yes ሰርፕራይዙ ግን ተመቸ? ምን ጥያቄ ያለው ይሉ የምር ግን እባክህ ባለቤቱ እንዳይቆጣችሁ በጣም ፈርቼ ነበር። ማጀሚ አረ ራስዎ ነው በተለይ ለፉቃውና ጥለህ ይር የሚልሽ ብታይ ደስ እንዳለ። እኔም በጣም ደስ ብሎኛል። ላግዝሽ? ምን ቀላል እኮ ነው። ቀላል እንደሆነ እኮ አውቃለሁ እና ግን የተሸከመችው ነገር ሳግዛት ሲበርዳ ጃኬት ሳለብሳት ፎንቄ ይጨምራል ሲባል ሰምቻለሁ። አቤት አቤት እንደማ ማን እንዳለ እግዚአብሔር ይወቀው። እኔ እንጃ ብቻ የሆነ ቦታ ላይ ሰሙት። በልሽ ይረጋል። ይቺ በዚህ ሰዓት ለምን ደወለች? ማናት? ፒያራችን ሔዋንም ማለት ነው። አዎ ሄሉ አንዴ ላንሳላት። ሄሎ የኔ ፒያር አለን አለን። አረ ምንም አልሆንኩ። እሺ ምን ልታዘዘኝ ነው መቤት? እንዴ አይደለም ሚኪ ለምን ማንም አይሆንም። ከፈለሽ ላግኝሽ። ያው ስራ ቦታ ነው የሚሆነው። ወይ ለጀማል ደውለትና እንዲደውልልሽ ላድርግ። የሚያራዳለች። ምን አለች? ሚኪን ፈልገው ነው። እሱ ደግሞ ቱታ እንደለበሰ ታውቂያለሽ። ስልኩም የለም። ታዲያ ምን ልታደርግ ነው? ለጀማል ደውለትና እንዲደውልልሽ ላድርግ። ጥሩ ደውልለት። እኔ ልሄድ ነው። ወዴት? ልብሴን ቀይሬ ቤዛ ጋር ሄጄ አሳይመንት እሰራለሁ። አንተም ደውልላት እሺ? ደውልላታለሁ ምናምን ይላል እንዴ ፒያሬ ጭራሽ። ጥሩ ቆይ ለምን እንደምትማቸው አንቺ? አንተ ማን ስለሆንክ ነው እኔን ቾምቤ የምትመታው? አንቺ ስነ ስርዓት ያዥ። እኔ እቺ ካልመታም እንጂ በአንድ ጥፊ ቀውስ ነበር ማለት። ኧረ እባክህ እስኪ እንደ ወንድ ነህ እናትህ ወልደሃለች ምታኝ። አንቺ ልጅ ለምን ስነ ስርዓት አይኖርሽ? ለመሆኑ መታው ያልሽው ልጅ ማለት ቾምቤ? እኔ እንደዛ አይነት ስም ሰምቻለሁ። ለነገሩ አንተ የምታውቀው ሄኖክ በሚለው ስም ነው አይደለ? ኦኬ ቅድም ለፊዮሬ የደወልሽው ልጅ አንቺ ነሽ ማለት? አዎ እኔ ነኝ። ትሰማኛለህ? ከዚህ በኋላ የኔን ቾምቤል አይደለም መማታት ቀና ብለህ ብታየው ራሱ ያልቅልሃል። ገባህ? አዎ ገብቶኛል። ጥሩ በማዘር ሞት። ቆይ ይሄ ምን አይነት መመሳሰል? በቃ አንድ ጥያቄ ነው የቀረን። እንጨርስና ሸኝሻለሁ። አይመሽብሽም? እሺ ቤዚ። ወይ ሄል ማሚስክ ማሚ ክፍሏን ዘግታ ተኝታለች። ቆይ እስካሁን አላወራች? አይደለም ብለምናት ብሰራት ምንም እሺ ልትለኝ አልቻለችም። እኔ ግን ነገሮችን ቀለል አድርጋ ስለምታይ የምታከብድ መሰለኝ ነበር። ወይ ቀለል ቆይ እኛም ሃይ ስኩል ላይ ይሄንን ነገር አልፈንበታል። ፍቅር በጣም ኖርማል ነገር ነው ምናምን ስትል ሰምተሻት ነው አይደል? በቃ እንደዛ ስትል ስለነበር በቃ ተከብድም ብዬ አስቤ ነበር። አይምሰልሽ እባክሽ። ቼክ እያደረገችን ነበር። የምን በጣም ያስገረመች። ምን ታደርጊዋለሽ? አሳስቃሽ የሆነ ነገር ካወጣጣችሽ በኋላ ቅስምሽን ሰብረው ነው የምታስቀምጥሽ። እኔ የምልሽ ቤዝ
እኔ ለምናት እንዴ? አይ እሱ ራሱ ሌላ ችግር ነው። እሺ እንደዚህ የምትሆኑት እስከ መቼ ነው? እኔ እንጃ ንዴቷ በርዶላት ራሷ እስክታናግረኝ ድረስ። ቆይ ይሄ ቀን ቢቆይስ? ያኔ እኔ ራሴ በተረጋጋ መንፈስ ሆኜ አዋራታለሁ። ግን ትሰማሻለች? እኔ እንጃ ይመስለኛል። አይዞሽ እሺ የኔ ቆንጆ። እሺ ሄሉዬ፣ እኔ የምልሽ ሄሉ፣ ከትምህርት ቤት ስንመለስ የት ሄድሽ ነው የጠፋሽው? አቡሽ ነው አይደል? አዎ። ዛሬ ደግሞ የተወሰደሽ? አይ ዛሬ እንኳን እሱ ሳይሆን መሰለኝ እኔ ነኝ የሄድኩት። የት? ላቪያጅ የምሰራበት ቦታ። ምን? የምርሽን ነው? ኧረ በሲ ድምፅሽን ቀንሽ እንዴ! ቆይ እንዴት? ሚኪን ስጠይቀው ከክላስ መልስ እዛ እንደሚሰሩ ነገረኝ። ከዛ በቃ አቡሻ ከመምጣቱ በፊት ሄጄ ጠበቅኩት። እሺ ከዛስ? ከዛማ ውሃ ስንረጫጭ ቆይቼ መጣት። እረፍ! አንቺ ደላሽ ነሽ የኔ እናት። እንደ ፊልም ስትሰሪ ውለሽ ነው የመጣሽው። ሄሉ ሙች፣ አቡሽ ግን አቅልሽን እያሳተሽ ነው። እዚህ ጋር ተሳፍልኝ። ኧረ እባክሽ አፍረሽ ሞተሻል። በሽን ጨርስ፣ አንቺ እየመሸኮ ነው። ሰላም ነኝ። መልክሽ ምስራቅ ነው ፊቷ የጧት ጀንበር፣ ብርሃንሽ የለው የሚያግደው ደንበር። ሰላም ላንቺውን ትልሻለች ነፍሴ፣ ጮራሽ አላበሰኝ ከግር እስከ ራሴ። አንተ ልጅ ግን ተው ስትባል አልሰማም አልክ አይደል? ቆይ ይሄ ምን ችግር አለ እንዴ? ይሄንን የተከበረ ሰው ሙያ አታርክሰው። ቆይ አንቺ ምን ቤት ነሽ? ምንም ቤት ባልሆን ቢያንስ የስራውን ትልቅነት ስለማውቀው እንዲህ በየቦታው ሲባል ደስ አይለኝም። የምርሽን ነው? እንደዛ ነው የምታስቢው? አዎ የምሬን ነው። ቆይ እኔ በፈለኩት ሰዓትና በፈለኩት ቦታ ግጥሙን ብለው ምንድነው ችግሩ? እሺ በቃ ቢያንስ እኔ ባለሁበት ቦታ ባትለው ደስ ይለኛል። ይሄን ግጥም ላንቺ እንዳልኩት ነው እንደምታስቢው? እንደሱ ነው ማስበው። እንዴት? ምክንያቱም ትላንትናም ተመሳሳይ ነገር ስላደረክ። እንግዲህ እኔ እህት በጣም 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 አዝናለሁ። እንዴት? ይሄን ግጥም እንኳን ላንቺ ልልልሽ ቀርቶ ጭራሽ በሀሳብ የራሱ መጥተሽ አታውቂ። ኧረ እባክህ ታዲያ ለማን ነው? ለልቤ ንግስት። እዩስዬ የኔ ቀብራራ እንዴት ነህልኝ? ቤትሻ የኔ ስስት እንዴት ነሽልኝ? ከነች ልጅ ምንድነው አላማው? እኔ እንጃ ምን አቅላታለሁ። ደርሶ ለግጥም ተቆርቋሪ ሉን ትላለች። የዘፈን ዳርዳር ውስጥ ክስታኔ ይልታል። ይሄ ነው ማለት ምን ጥያቄ አለው? ጭራሽ ኮቼ ካላረግሽም ስላልካት ነው እንደዚህ የሚያንጨረጭራት። ስትንጨረጨሩላ ስትንጨረጨር ብታድር እኔ ዩሲያስ መቼ ቢሆን ነው ቼክ ማላረጋት። አያህ ግን ዩሲ ከምን አይነት ጭንቀት እንደገላገልኩ ማለት እንዴ እኔ እናንተ ፍቅረኛሞች እንደሆን ባናውሽ ኖሮ እኮ ይሄን ይሰርሰር እያለሽ ፋታ ትነሳ ነበር። እሱንስ ልክ ነሽ ቤትሻ፣ በጣም ከትልቅ ችግር እኮ ነው የገላገልሽ። ያው ግን መቼም ቢሆን ለቴ እንዳረሳ አራሳስብሽ ቤትሻ መቼም ማረሰው። ቤዚ በእናትሽ አንዴ እኔን እናናግሪኝ። ያያ በእናትህ እንደሱ አትይኝ። ያሬዶ ፊስ ነው? ሰላም ነሽ ቹቻ? አለው እንዴት ነህ? አይ ቹቻ እንዴት ነሽ? እኛማ ደህና ነን። ቆይ ቤዚቲ ምን ሆነሽ ነው ዝም ያልሽው? እኔ ኧረ እኔ ዝም አላልኩም። መቼም ከያሬድ ጋር እኮ ፍቅረኛ መሆናችሁን ነው እንጂ እኮ ያቆማችሁት ሰላም መባባል አልተከለከላችሁም አይደለ? እሱንማ እንዴት እንከለከላለን እኮ። እንደዛ ከሆነ ደግሞ ሰላም በይዋ። ሀይ ያሬድ። ቤዚ እንዴት ነሽ? ደህና ነኝ። ቹቻ በእናትሽ እንሂድ። ቤዚ የሆነ ማውራሽ ነገር ነበር። ያሬድ በእናትህ ተወኝ እሺ። ሌላ ነገር እኮ አይደለም፣ ስለ ትምህርት ነው። ምን?
ስለ ትምህርት ነው ያልከው? አዎ ቤዚ ምን ነው ገረመሽ? አረ ያሬዶ እቺ ነገርማ እኔንም በጣም ነው የገረመችኝ። በእርግጥ እስከዛሬ በነበረው ማንነት የመዘናችሁ መገረማችሁ ልክ ነው። እናማ ቤዚ በቃ ራሴን መለወጥ ስለፈለኩኝ ማጥናት ጀመርኩ። እሺ እባክህ ያሬዶ። ቹቻ እኔ እኮ አልቀለድኩም። እኔም አልቀለድኩም ልጄ። በል ወግህን ቀጥል። እናማ ማታ ማንበብ ጀመርኩና የሆነች ጥያቄ ከበደች። ያሬድ እየቀለድክ አይደለም አይደል? አረ አይደለም ቤዚ። እሺ የቱ ጋር ነው የከበደ? ራሽናል ፋንክሽኑ ሲምፕሊፋይ ሳደርገው። ምን እንዴ ቤዚ? ቆይ ልጅ የሚያወራው የምሩ ነው እንዴ? አዎ አሁን ያለው ቶፒክ ላይ የሆነ የሚከብድ ፓርት አለው። እሺ ቆይ ያሬድ ሲምፕሊፋይ ስታደርግ የቱ ጋር ነው የከበደ? ዶሚኖን እኮ እስከማገኘው ድረስ ሄዳለሁ፣ ግን ደግሞ ፋክተራይዝ ላደርገው ስል ትንሽ ይከብደኛል። አይ ውርደቴ፣ አይ ቅሌቴ፣ ወይኔ ቤዛ፣ ወይኔ ጉዶንኩኝ። አንቺ ደግሞ ምን ሆንሽ እንዴ ቤዚቲ? ያሬድ እንኳን ደፍሮ ማትስ ማጥናት በጀመረበት ሰዓት እኔ ያለው እንጂ ወይ አጠናኝ ወይ አላጠናው እንዲሁ እንደተፋጠጥን አለን። እና ቤዚ ምን ትኛለሽ? ደስ ይለኛል፣ አግዛለሁ። የምርሽን ነው? አዎ ግን ምንም ነገር አታወራኝም። አራ ተስማምቻለሁ። እሺ ብራቮ ያሬዶ፣ ብራቮ ትችላለህ። ቆይ እሱ ማን ስለሆነ ነው እኔ እንደዚህ የሚያናገረኝ? ወይኔ በጀሪ ሞት ስለማን ነው የምታወሪው? ስለ ዮሴያስ ነው እንዴ? ተጣላችሁ እንዴ? ምን አለ አሁንስ ተጣልተን አንደኛችንን በተከባበረ። ቆይ ምን አድርጎሽ ነው ይሄን ያለ የተናደርሽበት? እሱ ፍቅረኛ ያዘና እኔን ያገባኛል? አረ ምን አገባሽ አንቺ? ምን ቦጣሽ? ምን ይመለከትሻል? እኔ ብፈልግ አይደለም እሱን ከሱ የተሻለ 10 እጥፍ ወንድ መጥበስ ያቅተኛል? ምን 10 ያቅተሻል? 100ን መደርደር ትችያለሽ። እሺ ፍቅረኛ ስሚያዝ ብርቅ ነው? አረ ብርቅ አይደለም። ምን ያሽቀብጣል? ቤቴን ጠብሶ ደግሞ ያወራል እንዴ? ታዲያ ምንድነው እሱ እንደዚህ የሚያደርገው? ሄቪ ግን ቆይ ለምን ግራ ከምታጋብኝ የተፈጠረውን ነገር አትነግሪኝም? በሄድኩ በመጣው ቁጥር ከሮሚዮና ጁሊየት በተቀነጨበ ግጥም ያነበንብብኛል። ማ ዮሲ? አዎ ዮሲ። ቆይ እሱ እንደዚህ አይነት ነገር ያውቃል እንዴ? እንግዲህ ለነገር ሲሆን አጽንቶ ይሆናል። እና ግጥሙን ስላለን የተናደርሽው አይደለም? እና ከቤቲ ጋር ሆኖ በተደጋጋሚ በእነሱ ፍቅር እንደቀናው አድርገው የሚያወሩት ነገር ምንም ምቾት እየሰጠኝ አይደለም። እና ይሄንን እኮ መናገር ትችይ ነበር። ባክሽ ልጁ የሚሰማ ጉዳይ አይደለም። ውይ እና ምን ተሻለሽ? ይኸውልሽ ጄሪ፣ የሚሰሙሽ ከሆኑ ሁለቱም ክብራቸውን እንዲጠብቁ ንገሪያቸው። ካልሆነ ግን አጉል ነገር ይፈጠራል። እቺ አጉል ነገር ያልሻት ነገር ግን አልገባችኝም። ብቻ ለአባትሽ ልትነግሪያቸው እንዳይሆን። እሱ ያገባሽ ኦ መንጨርጨር ይሉታል ይሄ ነው። እቺ ኖሪ ሂጄ ባቀሳስራት። እናንተ ብሽቆች ናችሁ፣ ብሽቆች፣ የማትረቡ ብሽቆች። አንቺ ቆይ ከምን አይነት ሰዎች ጋር ነው የምታገናኙ? ደግሞ ከምን አይነት ሰዎች ጋር አገናኙ? ከመቅዲ ጋር። መቅዲ ማነች? ሄኖክ ነው ምናምን የሚባለው የሱ ፎንቃ። እንዴ የምርህን ነው ቅዱሴ? አዎ የምሬን ነው። ቆይ የት ተገናኛችሁ? ትናንትና ካንቺ ጋር ከተለያየን በኋላ አግኝታኝ ነበር። ቆይ እንዴት ሊሆን ቻለ? ማለት እንዴት ሳወቀች? በእርግጠኝነት ያ ሄኖክ የሚባለው ልጅ ስመቷ አይተኛለች። እና ምን አለች? ከዚህ በኋላ ቾምቤን ትነካውና ያበቃልሃል ብላ በጥፊ መታኝ ሄደች። የምርህን ነው ቅዱሴ? አዎ የምሬን ነው። እና ዝም አልካት? ምን ማድረግ ነበረብኝ? ቆይ እንዴት እጇን አንስታ ስትመታ ዝም ትላታለህ? ፊዮሪ ልጅቷ እኮ ቺክ ናት። እንዴት አድርጌ ነው የምመጣው? እና እኔ ቺክ አይደለሁ? ለኔ ጊዜ የማይሰራ ቺክነት ለሷ ጊዜ እንዴት መጣ? መች ደግሞ አንቺም ቺክ ነኝ ብለሽ ነው የምታስቢው? ይሁንክ ቀውስ። እሺ ሌላ ምን አለች? ምንም። ምን ነው ችግር አለ እንዴ? አረ የለም። ታዲያ ፊት ለምን ተቀየረ? መቅዲን ሳያት የሆነን ሰው አስታውሰች። ማንን ይመስልሻል? ፍቅረኛን? አዎ ፍቅረኛዬ። ባይገርምሽ መቅዲን ሳያት የኔ ፍቅር መቃብር ፈንቅላ የተነሳች ያለ ነበር የተሰማኝ።
ተረጋጋ። Rock, paper, scissors, shoot. Rock, paper, scissors, shoot. ቤዚ እኮ እናንተ ሰፈር ጨዋታ ነው። እኛ ሰፈር እንደዚህ ተርኛ ቆንጥጫ አሁን ባንቺ ቤት አራዳ መሆንሽ ነው። ቆይ ግን ጸጋ ድሮ የሰፈረብሽ ሰይጣን ቤዛን ነበር ጠምዶ ያዘው። አሁን ወደ እኔ ዞረ ማለት ነው። ምናልባት እኔ ላይ ማድረግ የምትፈልገው ነገር በሙሉ አርጋ ስለጨረሰች ይሆናል። ማላገጣችሁ ነው? አረ እንደው በሆነልኝና ባላገጥኩ። ቆይ ግን ጸጋ ምን ብናረግሽ ነው የሚሻለን? ስልኬን ወስደሽ ፎርማት ስላደረግሽ ከኔ የምታመልጭ መሰለሽ እንዴ? ሰምኛለሽ እትዮ፣ ያንቺ ስልክ መፎርማቱ ለኛ ምንም አይጠቅመንም። እሺ እኮ እንዴት? ምክንያቱም እኔ ላይ ማድረግ የምትፈልጊውን ነገር በሙሉ አድርገሽ ጨርሰሻል። ምን ማለት ነው? ምን ቀረሽ? ስለኔና ስለ ያሬድ ለእናቴ መናገር ነበር፣ እሱንም አድርገሻል። መቼም መቃብር ድረስ ሄደሽ መቃብር ከፍተሽ ለአባቴ እንደማትናገሪ ተስፋ አድርጋለሁ። አንቺ ልጅ አነጋገርሽን አስተካክሺ። ባላስተካክል ምን አባሽ ልታመጪ ነው? አረ ቤዚትዬ ተረጋጊ። ጸጋ እኮ ከተናደደች ያላትን ፋይል ለፖሊስ ሰጥታ ቀስቴን ታሳስሯለች። እሺ ምን የሌላ ይመስሎሽ? ባክሽ ቢኖርሽ ምንም አታመጭም። ቀስቴ እንደሆነ በደና ጊዜ እስር ቤት ለምዷል። ስለዚህ ምንም አይሆንም አይደል ቹቹሻይ? አዎ ቤዚትዬ፣ እንደውም እኮ ቀስቴ ቢታሰር የበለጠ ፍቅሩ የሚጨምርልኝ ነው የሚመስለኝ። ደሞኛ ጓደኞቹ የታሰረ ያህል እንዳይሰማው ሁሉ ጊዜ እየሄድን በቀን ምናምን እንጠይቀዋለን። ቤዚትዬ ደግሞ እኮ መደባደብ ምናምን ብዙ የሚያስቀጣ አይመስለኝም። ኦኬ፣ ስለዚህ ጸጋን አትልፊ እያልሻት ነው ማለት ነው? አዎ ቤዚትዬ። ቆይ ግን ለምን አንቺ አልነግሪያትም? ባክሽ እኔን አትሰማኝም፣ አንቺ ንገሪያት። ውይ ቤዚቲ፣ እኔ ሞት እንኳን ቢመጣ በፍጹም አላደርገውም። እሺ እንዴ? ለምን? ምክንያቱም እኔ ከሰይጣን ጋር ማውራት ስለማልፈልግ ነው። ለካሱም አለ። ሁላችሁም የሆናችሁ ብሽቆች ናችሁ። እሺ ብሽቆች። ታባቷ ረርኮ ያለችው ቤዚቲ። እቺ ልጅ ግን በዚህ ከቀጠልሽ ማለት ከጊዜ በኋላ መንጨርጨራውና ማበዱ አይቀርም። እሺ ምን አሁንስ ጤነኛ ነው? ምን ያስገለፍጥሻል? ኧረ እኔ አልገለፈጥኩም። አንቺ ልጅ ብትናገሪ ነው የሚሻልሽ። አይ ባለፈው ቁምጣና በረባሱ አድርገሽ የቀረጽኩሽ ቪዲዮን ባየሁት ቁጥር ሳቄን መቆጣጠር ነው የሚያቀተኝ። እሱን ቪዲዮ እስካሁን አላጠፋሽውም እንዴ? ለምን አጠፋዋለሁ? ቦቻራ እንድታጠፊ ያነገረሽ እሱማ ነግሮኝ ነበር እና እኔ ግን አልተስማማውም። ለምን? ምክንያቱም ቪዲዮን አጥፍቼው ቦቼን እኔ ከማድረግ ይልቅ ቪዲዮን እኔ ጋር አስቀምጬ ቦቼን ላንቺ ሰጥቼሽ በቪዲዮ ዝናና ነው የሚሻለኝ። አሃ ስለዚህ ቦቸራን የቀረብሽው እኔ ለበቀል ነው ማለት ነው አይደል? አንቺ ማፈቅርሃለሁ ያልሽው እኮ ከኔ ለማራቅ እንደሆነ ገብቶኛል። እሳይ ደግ አደረግኩ። አንቺ ምን አገባሽ? እኔ ምንም አያገባኝም። ግን ደግሞ ቦቼ ምን ያህል የዋህ እንደሆነ ነው ያየሁበት። አሁን ቪዲዮን አጥፊው። የኔ ማጥፋት ምን ትርጉም አለው ብለሽ ነው ማለት? ምክንያቱም ቪዲዮ በጣም ብዙ ሰው እጅ ላይ ደርሷል። አንቺ አይት ምንድነው የምታወሪው? ያው የተፈጠረውና ሰሚኛለሽ? እሱን ቪዲዮ በስተት ሌላ ሰው እጅ ላይውና ያንቺ ነገር ያበቃለታል። እሺ እሱን አብረን የምናየው ይሆናል። ባይ ባላገሯ። ቆይቺ ልጅ ምን ባረጋት ነው የምትፋታኝ? እንዴ ቆያቺ ጸጋ እኔ ላይ ሁላ ነገር እየደረሰብኝ ምን አባቷ ሆኖ ነው የዘጋት? ይሁላ ገንዘብ መሰጣት ለዚህ ካልሆነ ለመቼ ሊሆን? አንተ ደግሞ ምን እሺ ነው ከለፈተው? ትናንትና ማታ ከሄሉ ጋር ከሄዳችሁ በኋላ ጀማ ያለገጠውን ጭጉይ ሰምቼ አልቻልኩም ነው ማውራ። ምራ አሽቃባጭ ወረኝ የተሰበሰበበት ቤት ሁላ በለውናት። አሽቃባጭማ አንተ ራስህ ነሽ። ደግሞ ምን አላችሁ? ስሚጣለ ጭጉይ ተነሳ። ከዛ አንዱ ተነሳና ሻሩክ ካን ይባላል። ኧረ አይሆንም ሰልማን ካን ነው መሆን ያለበት ምናምን ተባለ። እኔ ግን ከማንም በላይ ያሳቀኝ የሙላ ፊስታሉ ነው። ምን አለ? እነዚህ ልጆች እኮ የሩዝ ማሳ ነው እንጂ የቀራቸው የሌለ የህንድ ፊልም ነው እየሰሩ ያሉት አላለም። ይመቸው ግን ሙላ ፊስታሉ መቼም እንደዛ ይል። ለምንድን ነው የማይለው? እቺን ወሬ ራስሽ ነሽ ያቀሳሰርሻት። ሙላ ግን ይመቸው። አንተ ግን በቃ ሰርጸ የሌለ ሮማንስ ላይፍ ማሳለፍ ጀመር ስትል ግልጽ እኮ ነው። አቡሻ ምን ሆነ ነው? እነትቱ ጋር ስንት ላይፍ እንዳሳለፍክ እናውቃለን። እዚህኛው ላይ ግን የሌለ ጭማድ ነው የተያሽው። የሌለ ጭማድ እንዴ ጆረፈኝ
तू मस्जिदा है तू मस्जिदा है ना ना है तरफ ኢቨን ግን ዝም ብዬ ሳይሽ የዋህነትሽ ኩልት ብሎ ይታየኛል። ለምን መጣ? ናፍቀሽ። ኢዮስያስ እየቀለድኩ አይደለም። ምንድነው ሲሪየስ ሙድ ታረምጂው? ምን ሆነሽ ነው? ምንም አልሆንኩም። የጠየኩት ጥያቄ ግልጽና ቀጥተኛ መሰለኝ። ምን ነበር የጠየቅሽ? ምን ልታደርግ መጣህ? እሱ ነው እንዴ? ወይል እንግዲህ ብቻሽን ተቀምጠሽ ሳይሽ መጣሁ። ብቻዬን እኮ የተቀመጥኩት ሰው አጥቼ አይደለም። እና ብቻዬን መሆን ስለሚያስደስተኝ ነው። ብቸኝነት ደግሞ ምኑ ነው የሚያስደስተው? እሱ የሚገባ ከማይመጥኑ ሰዎች ጋር ውለህ ስታየው ነው። ማለት ቆይ ኢዮስያስ አይመጥነኝም ብለሽ እያሰብሽ ነው? ካወቅኩ ቀን ጀምሮ ዛሬ ገና የሚመጥንህን ንግግር ተናገርክ። ምንድነው አንድ ነገር ለማውራት አንዴ በዚህ የምትሄጂው? ቀጥታ አትናገሪም እንዴ? ለዚህ እኮ ነው ኢዮሲ ተው ከኔ ጋር አትሁን የምልህ። ማለት ምክንያቱም እኔ የማወራው ነገር አይገባህማ። ቆይ ለራስሽ የምትሰጪው ግምት ትንሽ የተጋነነ አልመሰለሽም? አንተ ለራስህ ከምትሰጠው ግምት የተሻለ ነው። እንዴች ልጅ ቆይ ምን እያደረገች ነው? ቅድም በዮት እየተናደደች አልነበር እንዴ? ሆ ሄቨን ሙች አንቺማ የሆነ ችግር አለብሽ። ቆይ እኔ ለራሴ የምሰጠው ግምት ምን አይነት ነው? ውበት፣ ደምግባት፣ ቁመና የምንላቸው ነገሮች እኛ ፈልገን ሳይሆን ፈጣሪ ከላይ የሚሰጠን ስጦታዎች ናቸው። እናማ በተሰጠን ነገር ፈጣሪ ማመስገን ሲገባን የምንመጻደቅበት ከሆነ የኛም ትንሽነት ነው የሚያሳየው። እኔ እኮ የፈጣሪን ስራ አመሰግናለሁ። ተው ዮሲ፣ አንተ ከማመስገን ይልቅ መመጻደቅ የምትመርጥ አይነት ሰው ነህ። የምርሽ ነው? አዎ፣ አንተ ካወቅኩ ጀምሮ የተሰማኝ ስሜት እንደዛ ነው። ይሄ ስብዕና ደግሞ በጣም ነው እሺ የሚያስጠላው። እቺ ልጅ አማታል እንዴ? ምን አይነት አምድነች ማለት ነው? እቺ ደግሞ እንደው ከለው የምትለው አንቺ እዚህ ቁጭ ብለሽልኛል። ኢዮሲና ሄቨን አፋቸውን ገጥመው እያወሩልሽ ነው። ምን ኢዮሲ? አዎ ኢዮሲ። እና ምን ችግር አለ? ያውሯ። ችግሩማ ልጅቷ በጣም ቆንጅዬ ናት፣ በዛ ላይ ደግሞ ስማርት ናት። ኢዮሲስ ቢሆን ምን ይወጣለታል? ቆንጅዬ ነው እኮ። እኔስ ምን አልኩኝ? እሱም ቆንጆ ነው፣ እሷም ቆንጆ ናት። አስቢ እስቲ አንድ ላይ ቢጣመሩ ምን ያህል ሊያምሩ እንደሚችሉ። በስማ አልቀረብሽም። እንግዲህ ኢዮሲ አጣማሪውን መርጦ ጨርሷል አይመስልሽም? የኔ ቆንጆ። እና ታዲያ ከመረጠ ሄቨን ጋር ምን ይሰራል? ብቻ ጠርጠሪው እያልሽኝ እንዳይሆን። እኔ ግን ከማያው አንፃር ብትጠረጠሪው ነው የሚሻልሽ። ማ እኔ ቤትሻ ነኝ? አላደርገውም። እንግዲያውስ በቅርቡ ከእኔ ምን አተ ነው እያልሽ እንደምትዘፍኝ አልጠራጠርም። በዚህ በጣም እርግጠኛ ነኝ። እሰይ ደግ አደረኩኝ። እሺ ባይ ቤትሻ። እቺ በተቀመጥኩበት መታፈጠፈጠች። ቆይ ግን ዮሲ ያምር ሄቨን ጋር ነው እንዴ? ስለዚህ እዚህ ጋር ሶሉሽናችን እናገኛለን ማለት ነው። አሁን ገባ? በዚህ በጣም እየፈጠንሽ እኮ ነው። ቆይ እሺ እንዴት ነው የምረዳሽ በዚህ ፍጥነት? ቆይ ያሬድ ይሄ ፈጠንኩኝ ይባላል? በዚህ ሙሽ ፈጥነሻል። እሺ ለማንኛውም ኤግዛምፕል ውስጥ ከምን ድረስ ገብተዋል? ኤክስፕሬሽን ሲምፕሊፋይ ለማድረግ ከዶሚኔተሩ ተነስተን ዶሚኖ ያገኘሽበት መንገድ ገብቶኛል። በጣም አሪፍ። ስለዚህ ኒውሚኔተሩን ፋክተራይዝ ያደረግንበትን መንገድ መጀመሪያም እኮ ያልገባኝ ነገር እኮ እሱ እኮ። ቆይ ያሬድ ይሄ ምን ይከብዳል? ከዘጠነኛ ክፍል ጀምሮ የተማርነው የኳድራቲክ ኦፍ ኢኩዌሽን ኮንሰፕት አይደል እንዴ? ኡፍ በዚህ በእናትሽ እሱንም ቢሆን እኮ ረጋ ብለሽ አስረጂኝ። ሲጀመር አንተ ራሱ ችግር አለብህ። ምንም አቴንሽን እየሰጠኸኝ አይደለም። ኧረ እኔ እየሰጠሁሽ ነው። እሺ ይሄኛው ትንሽ ከበድ ስለሚል ነው። ቀለል ከሚሉትን ጀምረና ወደዚህ እንመለስበታለን። አሁን ግን በደንብ ስማኝ። ምን እያየሽ ነው? ምንድን ነው የምታስደነግጪኝ? ምን እያየሽ ነው? የፍቅር ማቴማቲክስ ያስጠናችሁ ሆነ እንደዛ ነገር። ቆይ ምን አነሳሳቸው? ያሬድ ማትስ ከብዶት ነው።
አሃ ያጠና መሆኑ ነው። ቆይ እሱ ከመቼ ጀምሮ ማጥናት የጀመረው? ከቤዛ ጋር ከተጣሉ በኋላ ነው። ኦኬ በእንደዚህ አይነት መልኩ ሊቀርባት መሆኑ ነው። እንደዛ ነገር ከዚህ ሌላ ምንም አማራጭ እንደሌለው ገብቶታል። ደስ ሲሉ ግን በጣም ወይኔ ቤቲ ግን እያየሻት ነው። አታሳዝንም? በጣም ግን የሚገባው ይመስላል። አይመስለኝም። ግን ደግሞ ያቸው ሁኔታቸው በጣም እየተጨቃጨቁ እያስቀኑ ነው። ግን ደስ አይልም። በእናትሽ እናንቺ ባልደረቴ ምናምን እያለ ምዘር መሰለሽ እሷ አታይም። ችግር አለብሽ ሲጀምር። እንዴት ነው የምትለው? እንዴት ነው የሚሆነው እዚህ ጋር? ቆይ ዘጋ። ምንድን ነው አላማሽ? ምን ማለት ነው? እስከ ዛሬ ድረስ እኮ እኔ ያለሁልሽ ከጎንሽ ነኝ እያልሽ የማንም መፈንጫ ሆኜ ቀረሁ። ታዲያ ረጋግሽ አትናገሪም እንዴ? ምን ያወረድሻል? ይኸውልሽ የኔ ናት፣ እስካሁን ድረስ የታገዝኩሽ እኮ ከምንም በላይ ጓደኝነታችን ይበልጥብናል ብዬ ነበር። ምን ለማለት እየሞከርሽ ነው? እየሰጠውሽ ያለሁት ገንዘብ ወረቀት እንዳይመስልሽ። ወረቀት እንዳለና ይገባኛል። ከሆነ ታዲያ በዙሪያ ሁሉ ያሉ ሰዎች ሲፈነጩብኝ እያየሽ ምንድን ነው የለጎመሽ? ቆይ ማን ተናግሮሽ? ከሁሉም በላይ ያቺ ጄሪ እንደምትባል ልጅ ዋጋዋን እንድሰጣት ፈልጋለሁ ብዬ ነገርሽ። ቆይ ስንት ጊዜ ነው? እሺ ትንሽ ጊዜ ስጪ። እስከ ዛሬ ድረስ የሰጠውሽ ጊዜ ከበቂ በላይ ነው። ስለዚህ ከዚህ በኋላ አቴንሽንሽን ትሰጪኛለሽ ወይስ አትሰጪኝም? በቃ ከነገ ጀምሮ ትኩረታችንን ጄሪ ላይ እናደርጋለን። በጣም ጥሩ። ከነገ ጀምሮ ግን ሙሉ ትኩረትሽን እሷ ላይ ማታደርጊ ከሆነ ከኔ 74 ሳንቲም አታገኝም። ገባሽ? አዎ ገብቶኛል። በጣም ጥሩ። አንቺ ጫጩት አጉል ባትሳፈጭ ይሻልሻል። እኔ ለራሴ ኖሮ ባለው ያ ረቢ ለዓላ መረበቱ ከላ ምቀኛ ሽረኛ ያዘልን ከሴት ምላሳም ከበሬ ቀንዳም ጠብቀን የምቀኛኑን ጨለማ እግሩን ቄጤማ አርግልን። አይምሯችንን በእውቀት ጥርሳችንን በሳቅ ልባችንን በፍቅር ኪሳችንን በገንዘብ ሙላለን። ለወዳችን ጥብስ ለገላችን ልብስ ጀባ በለን። ከጭቃ ውልቅ ከግንቡ ጥልቅ መኪናውን ከነ ሹፌሩ ጀባ በለን። በጀና ትፍጀን። አሜን አሜን። አቤት ቡና እንደው ገና እግሬ ከመውጣቱ ናፈኩሽ አይደል? አልበቃልሽ? አይ ዘውቢ ለመሆን የት ሄደ ነው? ሌላኛዋ ሚስቴ ጋር። ለማ እኔ እንደዚህ አይነት ቀልድ እንደማይመችኝ ታውቃለህ? እኔም እኮ እንደማይመችሽ ስለማቅ ነው ሌላኛዋ ሚስቴ ጋር ሄድኩት። አርፌ ነበር ደግሞ መጣ። አሃ ናፍቆቴ ወጥቶልኛል፣ ከዚህ በኋላ አታስፈልገኝም፣ ሄድልኝ እያልሽኝ ባልሆነ አሁን ወሬ አታውቅ። የት ነህ? እኔማ ምኑን አውቄ አዲስ አበባ እንደሆነ ተምታቶባታል። አሁን እኮ ለገጠር ሳይሆን ለአዲስ አበባ ነው ሜዳው፣ ሳሩ፣ ውሃ፣ ወንዙ ማለት የሚያስፈልገው። አሁን ፋውንቴኑ ጋር ልበልሽ፣ ሳሩ ጋር ነኝ ልበልሽ፣ ምኑን ልበልሽ? ተምታታብኝ ለማ። ኧረ ዘውቢ ተይ ተይ፣ አሁን ይሄ ሁሉ ቁጣ ያስፈልጋል? ለማዬ የኔ ውድ ምናምን ብትይኝ ምን አለበት? ይሄ ሁሉ ጩኸት ለኔ? ታዲያ እኔ ምን ላድርግ? ንግግር እኮ በጣም ነው የሚያበሳጨው። እንዴ እኔማ እኮ ለማበሳጨት የተፈጠርኩ ፍጥረት ስለሆንኩ ነው። ለማንኛውም ማን ላገኛት ትምህርት ቤታቸው ሰፈር እየጠበቅኩኝ ነው። ደግሞ እሷን ለምንድን ነው የምታገኘው? ያው አለ አይደል ከተገናኘን ረጅም ጊዜ ስለሆነ እንዴት ነሽ ለማለት ያክል ነው። እሺ ካገኘኋት በኋላ ምንድን ነው ፕሮግራም? እንዴ ምን ፕሮግራም ይኖረኛል? ወደ ሚስቴ ነዋ። ይሻላል። እሺ ለማንኛውም ስለምጠብቀኝ እንዳታረፍ። አረ እኔም እስክመጣ በጣም ጓጉቻለሁ። እየተክነፈነፍኩ ነው የምመጣው። ናቅ ናቅ። አይዞህ ከኔ በላይ ናፍቆት እንዳንገበገባት ማን በነገራት? አይ እቺ ልጅ ደግሞ አትመጣም እንዴ?
ሄሎ አቤል እንዴት ነህ? ወድጄ እኮ አይደለም በአጋጣሚ ስልኬ ፎርማት ሆኖብኝ ልደውልልህ አልቻልኩ። የቱ ጋር? አወኩት። እሺ በቃ መጣ። በነገራችን ላይ በጣም ተናድጄብሻለሁ። ደግሞ ምን ያደረኩ? ትላንት ጠብቅሻለሁ ብለሽኝ በዛ ላይ ደግሞ ስልክ ስደውልልሽ እንኳን አታነሽም። ይቅርታ የኔ ቆንጆ፣ የሆነ ጉዳይ ገጥሞኝ እኮ ነው። እሺ ጉዳይሽ ምን እንደነበር መጠየቅ ይቻላል? አይ እሱ እንኳን ሚስጥር ነው። ጉረኛ፣ አሁን ባንቺ ቤት ያልታወቀብሽ መስሎሽ ነው አይደለ? ማለት ቆይ ምንድን ነው የምታወሪው? ለማንኛውም የእጅሽን አሻራ ቅዱስ ጉንጭ ላይ አግኝቼዋለሁ። ነገረሽ እንዴ? አዎ ነግሮኛል። ቆይ እንደዚህ አይነት ኃይለኝነት ከየት ነው የመጣሽው? ፊዮሪ ብታይ እኮ ባለፈው ቾምቤል እንዴት እንደመተኩ ስላለየሹ ነው። ብታይ ውስጤ ብግን ነበር ያለው። እና ለባልሽ ተደርበሽ የሰው መምታትሽ ነው? የሰው ስትይ አንቺ ላይ ነው ብለሽ ቅዱስ እንደመታሹ የሱም ፎንቃ ደግሞ ተደርባ አንቺን ብትመታሽስ? የፈለገው ይምጣ። እኔ ግን ቢያንስ ለቾምቤል ተበቅዬለታለሁ። ይሁንልሽ። ወይኔ ፊዮሪን ያላምንም ቾምቤል እኮ ነው የደወለው።